ተማሪዎች ዛሬ ይዤላችሁ የቀረብኩት በሁለቱ የዓለም ጦርነቶች መካከል ማለትም ከ1919 እስከ 1939 አንደኛው ዓለም ጦርነት ተጠናቆ ሁለተኛው እስከተጀመረበት ድረስ ያለውን በእነኚህ ዓመታት ያለው የታሪክ ምዕራብ በከፍተኛ የፖለቲካ እና የኢኮኖሚ ቀውስ መሆኑ ይታወቃል። ፋሽዝም፣ ናዚዝም ስልጣን እንዲይዙ አድርጓል። ወደ ፖለቲካ ስልጣን ያን ነው የምናየው። በሁለቱ የዓለም ጦርነቶች መካከል ያለው የታሪክ ምዕራፍ በከፍተኛ የፖለቲካና የኢኮኖሚ ቀውስ የታወቀ ሲሆን ይህም የካፒታሊዝምን ስርዓት ለከፍተኛ ፈተና በመዳረግ ዓለምን ለውጦታል። ከአንደኛው የዓለም ጦርነት በኋላ ይሄ ማለት ከ1918 በኋላ የነበረው አንጻራዊ ብልጽግና ማለትም እንግዲህ ከአንደኛው ዓለም ጦርነት ያተረፈችው አሜሪካ ብቻ ነች። ሌሎቹ የኢኮኖሚ ቀውስ አጋጥሟቸዋል። ስለዚህ አሜሪካ የሶቪየት ህብረት ኮሚኒዝም ወደ ምዕራብ አውሮፓ እንዳይስፋፋ በሚል ለጀርመን እና ሌሎችም በተለይ ለጀርመኒ ብዙ የኢኮኖሚ ድጋፍ ስታደርግ ነበር። ከዚህ በኋላ የነበረው አንጻራዊ ብልጽግና በድንገት ተቋርጦ እንደ አውሮፓ አቆጣጠር በ1929 በታላቁ የኢኮኖሚ ውድቀት ተተካ። ይሄ ግሬት ዲፕሬሽን የምንለው ነው። በተለይ የአሜሪካን ኢኮኖሚ ነው ያናጋው። በመቀጠል ምዕራብ አውሮፓ በተለይም የጀርመኒ ኢኮኖሚ ተጎድቷል። ይህም በዓለም ዙሪያ የባንኮች መዘጋትን እና የንግድ መገታትን ሊያስከትል ችሏል። ይህ የኢኮኖሚ ውድቀት በካፒታሊስት ሀገራት ላይ የፈጠረው ተስፋ መቁረጥ ለዲሞክራሲያዊ ስርዓቶች መዳከምና ለጽንፈኛ የፖለቲካ ርዕዮተ ዓለሞች ማለትም ናዚዝም፣ ፋሽዝም ማለት ነው መስፋፋት እንደ ዋነኛ ምክንያት ሆኖ ሊያገለግል ችሏል። በዚህ ምስቅልቅል ወቅት በጣሊያን ፋሽዝም እና በጀርመን ናዚዝም የካፒታሊዝምን ድክመት እና የኮሚኒዝምን ስጋት ለመቋቋም የሚያስችሉ ብቸኛ አማራጭ መፍትሄዎች ተደርገው በህዝብ ዘንድ ተቀባይነትን ሊያገኙ ችለዋል። እንግዲህ ሞዞሎኒ በጣሊያን ስለ ፋሽዝም የጥንቱን ጎልደን ኤጅ ኦፍ ዘ ሮማን ኤምፓየር የሚባለውን ያንን ማምጣት ነው። ታላቋ የጣሊያን እንድትፈጠር የመፈለግ በጀርመን ደግሞ የሂትለር ጀርመን ንጹህ ዘር የአርያን ዘር የጀርመን ዘር ነው ብሎ በመቀስቀስ ብዙ ድጋፍ ከህዝቡ ከወጣቱም ሊያገኝ በመቻሉ ነው እንግዲህ ወደ ስልጣን ሊያመራ የቻለው። ሁለቱም በነገራችን ላይ ተጋብዘው ነው ወደ ስልጣን የመጡት። ሂንደንበርግ የሚባለው የጀርመን ፕሬዚደንት በጣሊያን ደግሞ ንጉስ ኤማኑኤል ሳልሳዊ ሁለቱን ወደ ይሄ ጠቅላይ ሚኒስቴር ቢሮ እንዲረከቡ ነው ያደረጉት። ወደ ስልጣን አምጥተዋቸዋል። ምክንያቱም ተጽዕኖ ፈጣሪ እየሆኑ በመምጣታቸው። በዚህ ምስቅልቅል ወቅት በጣሊያን ፋሽዝም እና በጀርመን ናዚዝም የካፒታሊዝምን ድክመት እና የኮሚኒዝምን ስጋት ለመቋቋም የሚያስችሉ ብቸኛ አማራጭ መፍትሄዎች ተደርገው በህዝብ ዘንድ ተቀባይነት አገኙ። ፋሽዝም ለሀገራዊ አንድነትና ለጠነከረ የመንግስት ቁጥጥር ቅድሚያ ሲሰጥ፣ ቤኒቶ ሞሶሎኒ የግል ንብረትንና የንግድ ተቋማትን ከመንግስት ፍላጎት ጋር በማቆራኘት አምባገነናዊ ስርዓት በሀገሪቱ ላይ ሊዘረጋ ችሏል። ይህ ስርዓት የግለሰብ መብቶችን በመጨፍለቅ ለብሔራዊ ኩራትና ለወታደራዊ ኃይል ግንባታ ትኩረት በመስጠት የኢኮኖሚ ቀውሱን በኃይልና በጠንካራ መዋቅር ለመፍታት ከፍተኛ ጥረት ሲያደርግ ነበር። በተመሳሳይ መልኩ በአዶልፍ ሂትለር የሚመራው የናዚ ፓርቲ የጀርመን የኢኮኖሚ ውድቀት እንደ መልካም አጋጣሚ በመጠቀም በዘር የበላይነት እና በወታደራዊ መስፋፋት ላይ የተመሰረተ ናዚዝምን በከፍተኛ ፍጥነት ሊያስፋፋ ችሏል። ናዚዝም የስራ አጥነትን ችግር
ለመቅረፍ የጦር መሳሪያ ማምረትና ግዙፍ የመሰረተ ልማት ግንባታዎችን በመጀመር የአገሪቱን ኢኮኖሚ መዋቅር ለጦርነት ዝግጁ ወደሆነው ወታደራዊ ካፒታሊዝም እንዲቀየር በማድረግ ዓለምን ወደ ጦርነት እንዲያመራ አድርጓል። በመጨረሻም እነዚህ አምባገነን ስርዓቶች በኢኮኖሚ መናጋት ውስጥ ለነበሩ ህዝቦች የሐሰት ተስፋ በመስጠት የዓለምን ሰላም በማጥፋትና ታሪክ የማይረሳውን ከፍተኛ ሰብአዊና ቁሳዊ ጥፋት በማድረስ የራሳቸውን አሸራ ጥለው አልፈዋል። እንግዲህ ይሄ አንደኛው ዓለም ጦርነት ከተጠናቀቀ በኋላ ወደ ሁለተኛው ዓለም ጦርነት ከመጀመሩ በፊት ያለውን የኢኮኖሚ ሁኔታ የፋሽዝም እና ናዚዝም ወደ ስልጣን መምጣት ነው የተመለከትነው። በሚቀጥለው ደግሞ ስለ ሞሶሎኒ ስለ ሂትለር የታሪክ ሁኔታቸውን ለማቅረብ እሞክራለሁ። በሁለተኛው ዓለም ጦርነት እንደዚሁ ይቀጥልና ምዕራፍ 4 ይዘጋል። በመጨረሻ ምዕራፍ 4ን በሚመለከት ማለትም አንደኛው የዓለም ጦርነት በሁለቱ ጦርነቶች መካከል በሁለቱ የዓለም ጦርነቶች መካከል ያለውን ሁኔታ የሩሲያ አብዮት እንዲሁም ሁለተኛው ዓለም ጦርነት በተመለከተ ሪቪው ኮሽንስ አንዳንድ ጥያቄዎች ኤክሰርሳይዝ የምታደርጉት ይዤላችሁ ቀርባለሁ ከነመልሱ። እንግዲህ የአመቱ አጋማሽ ላይ ነን። አሁን በቅርብ ጊዜ ወደ ምዕራፍ 5 12ኛም 10ኛም ክፍል ምዕራፍ 5 በቅርቡ ቪዲዮ እለቃለሁ እንድትከታተሉ እጋብዛለሁ። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር በማድረግ የራሳቸውን ድርሻ እንድትወጡ ገልጻለሁ። በተረፈ ሌላ ጊዜ እስከምንገናኝ ደህና ሁኑ። መልካም ጥናት